ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ረቡዕ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። አሜሪካና ኤርትራ የውስጥ ለውስጥ ግንኙነት መጀመራቸውን የሚያመለክት ተጨማሪ መረጃ ይፋ ሆኗል። የመጀመሪያው ዘገባ የተሰራጨው በዎል ስትሪት ጆርናል በኩል ሲሆን አሁን ደግሞ አንድ ወሳኝ ሰነድ ከዋይት ሃውስ ተመልክቻለሁ በማለት ሮይተርስ የዜና ወኪል በአዲስ መረጃ ብቅ ብሏል። ጉዳዩ ኢትዮጵያንም ጭምር የሚመለከት በመሆኑ አስተያየት እንዲሰጥበትም ለኢትዮጵያ መንግስት ጥያቄ አቅርቤም ነበር ሲል ሮይተርስ የዜና ወኪል በዚሁ ዘገባው አመላክቷል። ጥንቅራችን ዘርዘር አድርጎ ከያዛቸው ዕለታዊ ዘገባ መረጃዎች መካከል ነው። የጌታቸው ረዳ ጽዋ አሁን ደግሞ ወደ ጀነራል ታደሰ ወረደ ደጅ መጥቷል። አቶ ጌታቸው በኃይል ከተነሱ በኋላ ደብረጽዮን ጀነራሉን ለማንሳትና የክልሉን ፕሬዝደንትነት ለመያዝ ያደረጉት ሙከራ ፍጥጫውን ወደ ከፋ ደረጃ አሸጋግሮታል። ጌታቸው የህወሓትን አመራሮች በብርቱ በወቀሱበትና የጀነራሉን ዕጣ ፈንታ የጠቆሙበት መልእክት እያነጋገረ ነው። ይሰሙታል። ስለተመለሰው የህወሓት ምክር ቤት ቁጥር ጉዳይ አንድ መረጃ ተሰምቷል። ህወሓት ከራሱና ከቀድሞ ምክር ቤት አባል የተነጠሉ ተወካዮችን ለመሙላት የራሱን ቀበሌ ሰዎች ምክር ቤት ማስገባቱን የተነገሩ። ከ6 ዓመት በኋላ ወደ ስልጣን የተመለሰው ምክር ቤት አባላት መካከል 35 በመቶ የሚሆኑት አለመገኘታቸውን የስምረት ማዕከላዊ ምክር ቤት አባል ገለጹ። ወደ ምክር ቤቱ አንገባም እምቢ ያሉ በርካቶች ስለመሆናቸው ተናግረዋል። በጉዳዩ ዘርዘር ያለ መረጃ ይዘናል። በኢትዮጵያና በሱዳን መካከል ያለው የድሮን ጥቃት ውንጀላና ማስተባበያ አነጋጋሪነቱ እንደቀጠለ ነው። ሱዳን አምባሳደሯን እስከ መጥራት የደረሰችበትን ክስ ኢትዮጵያ በጽኑ ውድቅ ካደረገችው በኋላ አሁን ደግሞ አሜሪካ በፕሬዝዳንት ትራምፕ ቀኝ እጅ በኩል አዲስና ወሳኝ መግለጫ ሰጥታለች። አሜሪካ ጥቃቱን የፈጸመው ወገን ማን እንደሆነ በግልጽ በማሳወቅ የራሷን የዲፕሎማሲ መስመር አስምራለች። ይዘነዋል። አሜሪካ በሆርሙዝ ወሽመጥ ቆመው የሚገኙትን መርከቦች እያጀበች ለማስወጣት ያስጀመረችው ዘመቻ ነጻነት ቀናት ሳይቆይ እንዲቆም መደረጉ ተሰማ። ትራምፕ በትላንትናው ዕለት ዘመቻው እንዲቆም ማዘዛቸውን የተዘገበው። ፕሮጀክት ፍሪደም ሰኞ ተጀምሮ ማክሰኞ እንዲቆም ተደርጓል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። G+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 ሜሪት ፕሮፐርቲስ። የኤርትራና አሜሪካ ውስጣዊ ሰነድ። የትራምፕ አስተዳደርና የኤርትራ መንግስት የውስጥ ለውስጥ ግንኙነት ጀምረዋል። ከዚህ ቀደም ዎል ስትሪት ጆርናል ያሰራጨውን መረጃ ሮይተርስ የዜና ወኪል በትላንቱ ዘገባው የድጋሚ ማረጋገጫ ሰጥቶበታል። የውስጥ ለውስጥ ግንኙነቱ የአሜሪካ የኤርትራ ግንኙነት በሚሻሻልበትና አሜሪካም በኤርትራ ላይ ጣለቻቸው ማዕቀቦች እንዲነሱ የሚያደርግ መሆኑን ከዚህ ቀደም ዎል ስትሪት ጆርናል ባሰራጨው ዘገባው ያመለከተ ሲሆን በትላንትናው ዕለትም ሮይተርስ የዜና ወኪል ተጨማሪ መረጃዎችን አካቶ ዘግቦታል። ፕሬዝዳንቱ ይህንን የሚያስፈጽሙት ፕሬዝዳንታዊ ትዕዛዞች ወይም ኤክስኪዩቲቭ ኦርደር በሚባለው ስልጣናቸው መሆኑም ታውቋል። በሆርሙዝ ሰርጥ ጭንቅ ውስጥ የገባው የትራምፕ አስተዳደር የአሜሪካንን ኢኮኖሚ ከመንኮታኮት ለማዳን ከበርካታ ሀገራት ጋር የግንኙነት መሻሻል ውስጥ ለመግባት ያለመ መሆኑም ታውቋል። አንዷም ኤርትራውን ብቅ ብላለች። የቀይ ባህር ጉዳይ ኤርትራን በትራምፕ አስተዳደር ተፈላጊ አድርጓታል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ ወይም ኢንተርናል ዩኤስ ገቨርንመንት ዶኪመንት በማለት ያስቀምጠው በርካታ ሀገራትን የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት ዕቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር አለመኖሩንም አክሏል። ዎል ስትሪት ጆርናል ከዚህ ቀደም ያሰራጨውን የሁለቱን ሀገራት የመሻሻል እንቅስቃሴን በተመለከተ የኤርትራን መንግስት በሰብአዊ መብቶች ጥሰት የሚቃወሙ አካላት በጥብቅ ሲቃወሙት ቆይተዋል። ሆኖም አሁን ሮይተርስ ዘገባ የሚያሳየው ግን ተቃውሞዎቹ ቢኖሩም የትራምፕ አስተዳደር ከኤርትራ ጋር የሚኖረውን ግንኙነት ለማሻሻል የገፋበት መሆኑን ነው። ዎል ስትሪት ጆርናል የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ ጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ያሰራጨውን ዘገባ ሮይተርስ አረጋግጦ የደገመው ተመልክቼዋለሁ ያለውን ሰነድ ጠቅሶና
የተንታኞችንም አስተያየት አካቶ ነው። ሮይተርስ በዚሁ ዘገባው ተመልክቻለሁ ያለው ሰነድ ኤርትራን ብቻ ሳይሆን ቀጠናውን ጭምር የሚመለከት መሆኑንም በማመልከት ከኢትዮ ኤርትራ ውጥረት ጋር በተያያዘም የተመለከተውን በመረጃው አካቷል። ዘገባው አሜሪካ ከኤርትራ ጋር በሚኖራት ቀጣይ ግንኙነት ስምረት ሲባልም ኢትዮጵያና ኤርትራ ወደ ጦርነት እንዲገቡ እንደማትፈልግም አመላክቷል። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻል እና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግቧል። መረጃዎች እያመላከቱ ያሉት አሁን ባለው ሁኔታ አሜሪካ ከኢራን ጋር ከገባችበት ጦርነት ጋር በተያያዘም የዓለማችን አንዱ መተላለፊያ መስመር የሆነው የሆርሙዝ ወሽመጥ መዘጋቱ የትራምፕ አስተዳደር አይኑን ወደ ሌላኛው የቀይ ባህር ባቤል መንደብ ወሽመጥ እንዲያዞር አድርጎታል። ባቤል መንደብ የቀይ ባህር ወሽመጥ በአሰብና ጅቡቲ መጋጠሚያ ላይ እና በማዶ በኩል ደግሞ በየመን መሃል የሚገኝ የሆርሙዝ ሰርጥ አይነት የቦታ አቀማመጥ ያለው ወሳኝ ስትራቴጂክ ቦታ ነው። አሜሪካ በዚሁ የባቤል መንደብ ቅርብ ርቀት ላይ ጅቡቲው ቀይ ባህር ላይ ጦር ቤዝ ያላት ሲሆን አሁን ደግሞ ትራምፕ በኤርትራ ላይ አነጣጥረዋል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነት እንዳጎላውም ዘገባዎቹ እያመላከቱ ይገኛሉ። ኤርትራ ከኢትዮጵያ ተገንጥላ ሀገር መሆኗን ካወጀች በኋላ ለተወሰኑ ዓመታት በጎ በሚባል ግንኙነት ውስጥ የነበረው የሁለቱ ሀገራት ግንኙነት የ1990ዎቹን የኢትዮ ኤርትራ ጦርነት ተከትሎ ኤርትራ ራሷን አግልላ በሯን መዝጋቷ እንዲሁም ቀጠናዊ በሆኑ ጉዳዮች በሶማሊያ ጉዳይ ጣልቃ መግባቷ የተባበሩት መንግስታትና የአሜሪካ ማዕቀቦች ሰለባ እንድትሆን አድርጓት ቆይቷል። ከዚያ በኋላም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ የኢትዮ ኤርትራ ግንኙነት በመሻሻሉ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኤርትራ ላይ ተጥሎ የነበረው ማዕቀብ እንዲነሳ ተደረገ። ኤርትራ አሜሪካ በተናጠል የጣለችባትን ማዕቀቦች እንድታነሳላት ስትማጸንም ቆይታለች። ሆኖም በመሃል የትግራይ ጦርነት ፈንድቶ የኤርትራ ጦር ወደ ትግራይ ዘልቆ በመግባት ዘርፈ ብዙ የሰብአዊ መብቶችን ጥሰት አከናውኗል መባሉ የባይደን አስተዳደር ተጨማሪ ማዕቀቦችን በኤርትራ ላይ እንዲጥል አድርጎታል። በቀድሞ የአሜሪካ ፕሬዚዳንት ጆ ባይደን ዘመን የሁለቱ ሀገራት ግንኙነት የበለጠ የተበላሸበት ጊዜ ነው። ከዚሁ ጋር በተያያዘም የቀደሙት ማዕቀቦች እንደተጠበቁ ሆነው ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ነበራት ከተባለው ተሳትፎ ጋር በተያያዘ የባይደን አስተዳደር በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸው ይታወሳል። ያም ሆኖ በመሃል የፕሪቶሪያው ስምምነት ተፈረመ። የኢትዮ ኤርትራ ግንኙነትም ተመልሶ ሻከረ። በኢትዮጵያ መንግስት በኩልም ስለ ባህር በር ጠንከር ብሎ መነገሩ ግንኙነትን የበለጠ በተካረረ ሂደት ውስጥ አስገባው። አሁን ሮይተርስ ተመለከትኩት ያለው ሰነድ መሰረት አድርጎ ባሰራጨው ዘገባ አሁን አሜሪካ በኤርትራ ላይ ጣለቻቸው ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶችን መናገራቸውን ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ማለቱን አመላክቷል። ሮይተርስ የዜና ወኪል ዘገባውን በመቀጠልም ከቀጠናዊ ሰላም አንጻርም ለሁለቱም ሀገራት ጥብቅ ማሳሰቢያ እንደተሰጣቸውም አመላክቷል። ይሄው አንዳቸው በሌላኛው ውስጥ ጉዳይ እንዳይገቡ የሚያሳስብ ነውም ተብሏል። አሁን ሮይተርስ እና ዎል ስትሪት ጆርናል ተመልክተነዋል ባሉት ሰነድ ዙሪያ የትራምፕ አስተዳደርም ሆነ ኤርትራ አስተያየቶቻቸውን ከመስጠት ተቆጥበዋል። ሮይተርስ በዚሁ ዘገባው ጉዳዩን በተመለከተ ከአሜሪካ የውጭ ጉዳይና የገንዘብ ሚኒስቴሮች እንደዚሁም ከኤርትራ በኩል ምላሽን ለማግኘት ያደረግኩት ጥረት በስኬት አልተደመደመም ሲል አስታውቋል። በኤርትራ በኩል የትኛውንም የኤርትራ መንግስት አቋም የሚያንጸባርቁትና የሚያሳውቁት ማስታወቂያ ሚኒስትር የማነ ገብረ መስቀል ምላሽ ሳይሰጡ ቀርተዋል። ጉዳዩ ኢትዮጵያንም ጭምር የሚመለከት በመሆኑ የዘገባው ምንጭ የሆነው ሮይተርስ የዜና ወኪል የጠቅላይ ሚኒስትር የፕሬስ ሴክሬታሪ ቢለኔ ስዩም አስተያየታቸውን ጠይቄ ነበር፣ ነገር ግን ምንም አይነት ምላሽ አላገኘውም ሲል በዚሁ ዘገባው አክሎ አስታውቋል። በቀጣይ መረጃ ጌታቸው ስለ ደብረጽዮን ሹመት የትግራይ ምክር ቤት ወደ ስራ ገብቻለሁ በማለት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን ይፋ አድርጓል። ይህንን ሹመት ተከትሎ የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ እጅግ ጠንካራ የሆነ ምላሽ ሰጥተዋል። አቶ ጌታቸው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የደብረጽዮን ቡድን እያደረገ ያለውን እንቅስቃሴ ልጆች ቤት ሰርተው ከሚጫወቱት የቃቃ ጨዋታ ጋር በማመሳሰል ክፉኛ አጣጥለውታል። አቶ ጌታቸው ረዳ በትግርኛ ባሰፈሩት መልእክታቸው አሮጌውን የህወሓት አመራር በብርቱ ወርፈዋል፣ መሪዎቹ ትውልድን ለመጨረስ የወሰኑ ናቸው ሲሉ የገለጹት ጌታቸው ዛሬም በህዝቡ ስቃይ ላይ እያላገጡ ነው ብለዋል። ልንስቅ ነው ወይስ ልናለቅስ በሚል ጥያቄ የጀመሩት አቶ ጌታቸው እነዚህ አካላት ከፖለቲካው መድረክ ሳይባረሩ የትግራይ ህዝብ ሰላም ሊያገኝ እንደማይችል ተናግረዋል። የፖለቲካ ተንታኞች እንደሚሉት አቶ ጌታቸው ረዳ የሰጡት ምላሽ በትግራይ ያለውን የፖለቲካ ፍትጊያ ወደ አደገኛ ምዕራፍ ያሸጋገረ ነው። በተለይም የፌዴራል መንግስቱም ሆነ የክልሉ ጊዜያዊ አስተዳደር ይህንን ህገ ወጥ የተባለ ሹመት እንደማይቀበሉት የታወቀ ቢሆንም የደብረጽዮን ቡድን ግን ምክር ቤቱን ዳግም በማንቀሳቀስ የራሱን የስልጣን መዋቅር ለመዘርጋት እየሞከረ ይገኛል። አቶ ጌታቸው እነዚህ አካላት ሳይጠረጉ ሰላም አይመጣም ማለታቸው
በቀጣይ በክልል ውስጥ የኃይል እርምጃ ወይም ከባድ የፖለቲካ ማግለል ሊኖር እንደሚችል አመላካች ተደርጎ ተወስዷል። ይህም በፕሪቶሪያዊ ሰላም ስምምነት ላይ ሊያመጣ የሚችለው ተጽዕኖ የብዙዎች ስጋት ሆኗል። በአሁኑ ወቅት በትግራይ ህዝብ ዘንድ ያለው ስሜት በተስፋና በስጋት መካከል የተወጠረ ነው። በአንድ በኩል ለሰላም የሚደረገው ጥረት እንዲቀጥል ቢፈለግም፣ በሌላ በኩል ደግሞ በአመራሮች መካከል ያለ የቃላት ጦርነትና የስልጣን ሽኩቻ ለህዝቡ ሰብአዊ ፍላጎቶች መሟላት እንቅፋት እየሆነ ነው። የአቶ ጌታቸው ረዳ የለውጥ ፈላጊ ነኝ ቡድንና የደብረጽዮን አመራር ፍልሚያ የፌዴራል መንግስቱን ጣልቃ ገብነት ሊጋበዝ እንደሚችልም ይገመታል። ይህ በትግራይ ሰማይ ስር እየተካሄደ ያለው የፖለቲካ ቁማር የክልሉን የወደፊት እጣ ፈንታ ብቻ ሳይሆን የሀገሪቱን ዲፕሎማሲያዊ ገጽታም ጭምር የሚፈትን ሆኖ ቀጥሏል። በቀጣይ ርዕስ 35 በመቶ የትግራይ ቀድሞ ምክር ቤት አባላት አልተገኙም። ህወሓት ወንበር ማማ የቀበሌ ሰዎችን ሰብስቧል። በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት በሳምንቱ መመለሱ መዘገቡ ይታወሳል። የቀድሞ የክልሉ ፕሬዝዳንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ተመልሰዋል። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰው የፕሪቶሪያው ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ ስራ የጀመረ ሲሆን ደብረጽዮን ከመሾም ባለፈ ወይዘሮ ኪሮስ አጎስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት በረህን በምክትል አፈ ጉባኤነት መርጦ የምክር ቤቱን ቀጣይ አጀንዳ አጽድቆ ወጥቷል። ደብረጽዮንም በአንድ ተቃውሞና በ3 ድምፅ ታቅቦ ወደ ቀድሞ ስልጣናቸው የመለሰው ምክር ቤት የተሟላ እንዳልነበር ከቀድሞ ምክር ቤቱ አባላት መካከል 35 በመቶ አለመገኘቱ በርካቶች ወደ ስብሰባው አንገባም ማለታቸውን የስምረት ፓርቲ አመራር አቶ ጣዕመ አረዶም መግለጻቸውን የቲክቫ ዘገባ አመልክቷል። አቶ ጣዕመ አረዶም አንገባም ብለው እምቢ ያሉ አሉ። ህወሓት በየቀበሌው ሰው እንዲተካ አድርገው ነው ስብሰባ ውስጥ የገቡት ብለዋል። ስምረት ፓርቲ ይህንን የህወሓት ተግባር ጦርነት ማወጅ ነው ሲል ገልጿል። የስምረት ፓርቲ ማዕከላዊ ኮሚቴ አባል አቶ ጣዕመ አረዶም ዶክተር ደብረጽዮንም ፕሬዝዳንት አድርጎ ሾመዋል። ይህ ቀድሞ እንደሚሆን እናውቀው ነበር ብለዋል። አክለውም በዝግ ስብሰባ ምክር ቤት ጠርተው ነው የመረጡት። አፈ ጉባኤና ምክትል አፈ ጉባኤም እንደ አዲስ መርጠዋል። የቃለ መሃላ ሂደትም አድርገዋል። በከፍተኛ ፍርድ ቤት ፕሬዝዳንት፣ ከዚያ በኋላ ካቢኔ ራሱን እንዲያቋቁም ስልጣን ሰጥተውታል ብለዋል። ሆኖም የተመለሰው ምክር ቤት የቀድሞ አብዛኞቹን አባላቱን እንኳን ያልያዘ መሆኑን የስምረት ማዕከላዊ ኮሚቴ አባል የገለጹት በ2013 ከተመረጡት የክልሉ ምክር ቤት አባላት በእርግጠኝነት መናገር የሚቻለው 35 በመቶ የሚሆኑት አልተሰበሰቡም። ምክንያቱም የምክር ቤት አባላት ሆነው የስምረት የወለዶ ፓርቲ አባላት ይሆኑ አሉ። የማንም አባል ያልሆኑ አዲስ አበባና ትግራይ ሆነውም ያልገቡ አሉ ማለታቸውን የቲክቫ ዘገባ አመልክቷል። አንገባም ብለው እምቢ ያሉ አሉ የሚሉት አቶ ጣዕመ በየቀበሌው ሰው እንዲተካ አድርገው ነው ስብሰባ ውስጥ ያስገቡት። በራሳቸው ሚዲያ ብቻ እንዲቀረጽ ነው ያደረጉት። ሌላ ሚዲያ እንዲገባም አልተፈቀደለትም ብለዋል። የቁጥር መጓደሉን ላለማሳየት ህወሓት ንግግሩን በዝግ ማድረጉን የጠቆሙት የፓርቲያቸውን ግምገማና አስተያየት በተመለከተ ለዜና ምንጭ በሰጡት ቃል ደግሞ ይህንን የፕሪቶሪያ ስምምነት የሚጥስና ወደ ጦርነት የሚመልስ መንገድ አንቀበለውም። ጊዜያዊ አስተዳደሩን ፕሪቶሪያን አፍርሶ የሚደረግ የፕሬዝዳንት ሹመት ሌላ ጦርነት ማወጅ ነው፣ ምንም ሌላ ነገር የለውም ብለዋል። አክለውም ህገ መንግስታዊ ጥሰት ነው፣ ጦርነት ነው እያወጁ ያሉት ብለዋል። አሁን መለስ ነው የሚሉት ምክር ቤትም 5 ዓመት ያለፈውና ፈርሶ የነበረ ነው ያሉት አቶ ጣዕመ ወጣቱ ወደ ጦርነት እንዳይሰለፍ ጥሪ እናቀርባለን ሲሉ ተናግረዋል። ከ2020 ዓ.ም የነበረው የክልሉ ምክር ቤት በአጠቃላይ 190 አባላት ሲኖሩት በጊዜው ህወሓት ብሔራዊ ምርጫ ቦርድ እውቅና ባልሰጠው ምርጫ 80 በመቶ ማሸነፉን ማወጅ ይታወሳል። በዚህም ህወሓት በጊዜው 152 መቀመጫዎችን ሲይዝ የቀሩት 38 መቀመጫዎች ለተቃዋሚ ፓርቲዎች አከፋፍሏል። ከ38 ወንበሮች ውስጥ ባይቶና፣ ሳልሳይ ወያነ፣ የትግራይ ነጻነት ፓርቲና ሲምባ ተከፋፍለው ይዘውት እንደነበር ይታወሳል። ህወሓት በራሱ ሚዲያዎች ባሰራጨው ዘገባ በማክሰኞ የምክር ቤቱ ስብሰባ 172 አባላት መገኘታቸውን ገልጿል። ሆኖም በርካታ ቁጥር ያላቸው የህወሓት አመራሮችና የምክር ቤት አባላት የመቀሌውን 14ኛ ጉባኤ ተከትሎ ለቀው መውጣታቸው ይታወቃል። በትንሹ 17 አመራሮች ከህወሓት ወጥተው አሁን ስምረት ውስጥ የሚገኙ ሲሆን ታዲያ ህወሓት ምክር ቤቱን መመለሱን ሲገልጽ እነዚህ ሰዎች የተወከሉበት ወንበር ማን ሸፈነ የሚል ጥያቄ ይነሳል። ከቀድሞ ምክር ቤቱ አባላት መካከል ምን ያህል ወደ ስምረት ወይም ወደ አቶ ጌታቸው ረዳ ጎራ እንደተቀላቀሉ በትክክል የጠራ ቁጥራዊ መረጃ ባይኖርም እንደ አቶ ጣዕመ መረጃ ግን 35 በመቶ ማለትም ከህወሓት 80 በመቶ 152 መቀመጫ መካከል የ53ቱ አባላት እጣ ግልጽ አይደለም። እንደ ስምረት ባለስልጣኑ መረጃ ህወሓት ከቀበሌው በጊዜው ያልተመረጡ ሰዎችን አሰባስቦ ተክቷል ብለዋል። 38 ወንበር ከያዙ የተቃዋሚ ፓርቲ አባላት መካከል ምን ያህሉ ተመልሷል የሚለውም ግልጽ አይደለም። በቀጣይ መረጃ አሜሪካ ስለ ሱዳኑ ድሮን ድብደባ። በአሜሪካ ፖለቲካ ውስጥ እጅግ ተጽዕኖ ፈጣሪ ከሆኑት ግለሰቦች መካከል አንዱና የፕሬዝዳንት ዶናልድ ትራምፕ የቅርብ ወዳጅ እንዲሁም አማች የሆኑት ማሳድ ብሎስ
በሱዳን እየተባባሰ ባለው ግጭት ዙሪያ ጠንከር ያለ መግለጫ ሰጥተዋል። ቡሎስ በአሁኑ ወቅት የፕሬዝዳንት ትራምፕ የአረብና መካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ሆነው እያገለገሉ ሲሆን በተጨማሪም በውጭ ጉዳይ መስሪያ ቤት ውስጥ የአፍሪካ ጉዳዮች ከፍተኛ አማካሪ ሆነው መሾማቸው በዋይት ሃውስ ያላቸውን የጎላ ሚና ያሳያል። ባለስልጣኑ ከትላንት በስቲያ በካርቱም አውሮፕላን ማረፊያና በሌሎች የሲቪል ተቋማት ላይ የተፈጸመውን የድሮን ጥቃት አጥብቀው በማውገዝ ድርጊቱ በፈጣን ደጋፊ ኃይሎች ወይም RSF የተፈጸመ መሆኑን ገልጸዋል። ይህ መግለጫ ዋሽንግተን በቀጠናው ሰላም እንዲሰፍን ያላትን ቁርጠኝነት የሚያሳይ ሲሆን ጉዳዩን በከፍተኛ ደረጃ እየተከታተሉት መሆኑን አመላካች ነው። ባለስልጣኑ ባወጡት መግለጫ ላይ ሲቪል ተቋማት በተለይም አውሮፕላን ማረፊያዎች ለሰብአዊ እርዳታ አቅርቦትና ለሰራተኞች እንቅስቃሴ ወሳኝ መሆናቸውን አጽንኦት ሰጥተዋል። እንዲህ ያሉ ጥቃቶች ቀድሞውኑ ክፉኛ ለተጎዳው የሱዳን ሕዝብ የሚቀርበውን የእርዳታ ፍሰት የሚያደናቅፉና መቆም ያለባቸው ድርጊቶች መሆናቸውን አስመዝግበዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መረጃ መሰረት የትኛውም ወገን ለግጭቱ ወታደራዊ መፍትሄ እንደሌለው ሊገነዘብ እንደሚገባና በአስቸኳይ ወደ ሰብአዊ ተኩስ አቁም እንዲሁም ወደ ዘላቂ ሰላም ሊያመራ የሚችል ውይይት መጀመር እንዳለበት ተመላክቷል። ቡሎስ ይህንን ሀሳብ ሲያጠናክሩ ግጭቱ በንግግር እንጂ በመሳሪያ እንደማይፈታ ያላቸውን ጽኑ እምነት አንጸባርቀዋል። ይህ የአሜሪካ መግለጫ ሌላው ትኩረት የተሰጠው ጉዳይ የውጭ ኃይሎች በሱዳን ግጭት ውስጥ ያላቸውን ተሳትፎ የሚመለከት ነው። ለማንኛውም ወገን የሚደረግ የውጭ ድጋፍ በአስቸኳይና ያለምንም ቅድመ ሁኔታ መቆም እንዳለበት ማሳድ ቡሎስ አስታውቀዋል። ግጭቱን የሚያባብስና ውጊያውን የሚያስቀጥል ማንኛውም አይነት ድጋፍ ለሱዳን ሕዝብ ስቃይ በቀጥታ ተጠያቂ እንደሚያደርግም አስጠንቅቀዋል። ይህም ዋሽንግተን በቀጠናው ላይ ያላትን የጂኦፖለቲካ አቋም የሚያንጸባርቅ ሲሆን የቀጠናው ሀገራት ሁሉ ለሰላማዊ ሽግግርና ለሲቪል መራሹ መንግስት መመስረት የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ ቀርቧል። መግለጫው ቀጥተኛ ማስጠንቀቂያውን ለተፋላሚ ወገኖች ቢያደርግም የአካባቢው ሀገራትም የሰላም ጥረቱን እንዲደግፉ በተዘዋዋሪ አሳስቧል። ማሳድ ቡሎስ የአካባቢው ሀገራት ሁሉን አቀፍ በሆነ ብሔራዊ ምክክር አማካኝነት የሱዳንን ችግር ለመፍታት ትብብር እንዲያደርጉ ጠይቀዋል። በቀጣይ ርዕስ ዘመቻ ነጻነት ቆመ። ሆርሙዝን የመክፈት ዘመቻው ባለበት እንዲቆም ትራምፕ ትዕዛዝ ሰጡ። አሜሪካ በሆርሙዝ ወሽመጥ ቆም የሚገኙትን መርከቦች እያጀበች ለማስወጣት ያስጀመረችው ዘመቻ ነጻነት ቀናት ሳይቆይ እንዲቆም መደረጉ ተሰማ። ትራምፕ በትላንትናው ዕለት ዘመቻው እንዲቆም ማዘዛቸው ነው የተዘገበው። ትራምፕ ፕሮጀክት ፍሪደምን ያስጀመሩ ሰኞ ዕለት ሲሆን ከአንድ ቀን በኋላ እንዲቆም አድርገዋል። ምክንያቱ ከኢራን ጋር እየተደረገ ያለው ውይይት ትልቅ መሻሻል በማሳየቱ ነው ብለዋል። ስለዚህ ኢራኖች በጋራ ስምምነት ከውሳኔ ላይ መድረሳቸውን ተከትሎ ዘመቻው ቆመዋል ነው ያሉት። የኢራን የመንግስት መገናኛ ብዙሃን ግን ሀገራቸው ድል ማስመዝገቧን በመጥቀስ ውሳኔው ትራምፕ ለዓለም የነዳጅ ፍሰት ወሳኝ የሆነውን ወሽመጥ ለማስከፈት ያደረጉት ሙከራ በተደጋጋሚ ሳይሳካ በመቅረቱ ማፈግፈጋቸውን ያሳያል ብለዋል። የአሜሪካው ፕሬዝዳንት ውሳኔያቸውን ያሳወቁት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢራን የተካሄደው የመጀመሪያ የአሜሪካ-እስራኤል ጥቃት ኦፕሬሽን ኤፒክ ፊውሪ ዓላማውን ካሳካ በኋላ ማብቃቱን በመግለጻቸው ተከትሎ ነው። ትራምፕ በማህበራዊ ሚዲያ ላይ ባጋሩ ጽሑፍ ውሳኔውን የወሰኑት በአደራዳሪዋ ፓኪስታን ጥያቄ መሰረት መሆኑን ተናግረው አሜሪካ ኢራን ወደቦች ላይ የጣለችውን እገዳ ግን እንደሚቀጥል ተናግረዋል። ትራምፕ ይህንን ከመወሰናቸው ቀደም ብሎ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የመከላከያ ሚኒስትሩ ፒት ሄግሴት እና የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን ዘመቻው በሆርሙዝ የባህር ወሽመጥና በፋርስ ባህረ ሰላጤ ውስጥ የንግድ መርከቦችን እንቅስቃሴ ነፃነትን እንደሚያረጋግጥ ተናግረው ነበር። ማርኮ ሩቢዮ የሰላምን መንገድ እንመርጣለን፣ ፕሬዝዳንቱ ማለትም ዶናልድ ትራምፕ የሚመርጡት ስምምነት ነው ሲሉ ማክሰኞ ዕለት ለጋዜጠኞች ተናግረዋል። በሆርሙዝ ወሽመጥ መተላለፊያ አጥተው የቆሙት ነዳጅና ኮንቴነር የጫኑ መርከቦች ቀጥሎ ምን እንደሚገጥማቸው ግልጽ አይደለም። የትራምፕ አስተዳደር ፕሮጀክት ፍሪደም ኢራን ላይ ኢኮኖሚ ጫና ለማሳደር ከታቀደ የመርከቦች እገዳ የተናጠለና የተለየ ዘመቻ መሆኑን አጽንኦት ሰጥቶ ተናግሯል። የቀጠናው ተንታኞች ፕሮጀክት ፍሪደም የተጀመረው ከቀጠና የሚገኘውን የነዳጅ ፍሰት ወደ ነበረበት ለመመለስ በማቀድ በመሆኑ አሁን ለጊዜው በመቆሙ ኢራን የመርከቦቹን እንቅስቃሴ ማስተጓጎል የምትቀጥል ከሆነ ውጤታማ መሆኑ አጠራጣሪ ነው ሲሉ ስጋታቸውን ገልጸዋል። በሌላ በኩል ደግሞ ኢራናውያን የተቃወሙት የፕሮጀክት ፍሪደም ዘመቻ በመቆሙ ወደ ድርድር ጠረጴዛ እንዲመጡ ሊያደርጋቸው ይችላል ሲሉ ተስፋቸውን ይናገራሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።